ሰላም ፊልም ወዳጆች 911 ተመልሷል። የተመቻቹ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። 911 በዚህኛውም ክፍል በአጓጊነቱም ቀጥሎ ሄንም በትረካ መልኩም ስለ ጨረቃ እንዲህ ትለናለች። የዛሬ 4.5 ቢሊዮን ዓመትም በፊት የማርስን የሚያክል ኮከብ ከምድር ጋርም ተጋጭቶ ምድርም በጥቂቱ ፈራርሳ የመሬት ስበትም ስላለ ፍርስራሿም ተሰብስቦ እምናያት ጨረቃም ተፈጠረች። ጨረቃም የምድር አካል ናት። ለዛ ነው ሁልጊዜ ጨረቃ ሙሉ ስትሆን በማታ ብዙ ችግሮችና ብዙ ሰዎች ከኖርማል ባህሪያቸው የሚወጡትና የእብደት ባህሪም የሚታይባቸውም እያለች የእሳት አደጋ ተቆጣጣሪ ሰራተኞችም ጨረቃ ሙሉ ስትሆን እኛም ከመቼው ጊዜም በላይ ስራም ይበዛብናልም ትለናለች። ወይ ጉድ! ሄንም ነገ ስራ ስለሚበዛም በሚል በጊዜ ወደ ቤትም አምርታ እንቅልፍ ውስጥም ትገባለች። በቀጣይ ቀንም በአጋም ስንሄድ ከሆስፒታል ተሽሎት ከወጣም በኋላ ወደ ስራም ገብቶ ፓርክ ቦታ ላይ ያለ የአሻንጉሊት መጫወቻ ውስጥም የተቀረቀረባት ህፃንንም አትርፎና አውጥቶ ለእናቷም ሰጥቶ ለአቢም ይደውልላታል። አቢም የማታ ሺፍት ስራም እየገባች ነበርና ስልኩን አንስታለትም እያወራችው ተሽሎት ስራ በመመለሱም እየተደሰተች ቀጣይ የተረጋጋ እራትም እንበላለን እየተባባሉ ባክም ዛሬ ጨረቃ ሙሉ ስለምትሆን እብድ ሰዎች እብድ እንስሳቶች የሚወጡበት ቀን ነው። ወደ በኋላ ደውለሽ በህይወት እንዳለው አረጋግጪም እያለም ይቀልዳል። አቢም በዚህ አፈ ታሪክ ባታምንበትም ተስማምታ ከቆይታ በኋላም እንደተፈራው 911 ላይ አንዲት ኖራ የተባሉ አሮጊትም ደውለው ቤታቸው ፊት ለፊት ፊቱ የተሸፈነ ኩፍያ ያደረገ ማንነቱን ያላወቁት ግለሰብ እንደቆመም ተናግረው በድንጋጤም ብዛት መተንፈስ አቅቷቸው እርዳታም ይጠራሉ። በለው ስልኩን ያነሳችው አቢም ተደናግጣ ሴትዮዋን እንዲረጋጉም ለማድረግ እየሞከረች እርዳታም ትልክላቸዋለች። ፖሊሷ አቲናም ከነሄንጋም ቦታውም ላይ ደርሰው ያንን ሰውም እየፈለጉ ሴትዮዋንም ሄንና ቺምም ሲያክሟት ሴትዮዋም ታዲያ ሰውየውን ያየችበትን አቅጣጫ እየጠቆመች በድንጋጤ እዛ ጋ ነው ያየሁት እያለች ስትናገር አቲናም ሙሉ ግቢውን ዞራም ሌባ ወይም ደግሞ ያልታወቀውን ግለሰብም አታው ማንንም ስላጣች ግራ ተጋብታ ሄን ታዲያ ሴትዮዋ ሰውየውን አየሁት ያለችበትን ቦታም ስታይ እየተደናገጠች ራሷን የሚያሳይ መስታወት እንደሆነም እየተመለከተች በተጨማሪም የሰው ዱካም ቤት ውስጥ ስላየች ለአቲናም ያንን አሳውቃ ሰውየው ቤት ውስጥ እንደነበርና አሁን እንዳመለጠም ተረድተው ለሴትዮዋም ደህንነት ሲባል ሌላ የምታውቀው ሰው ቤትም ካለም እንድትሄድም ይነግሯታል። ሴትዮዋም በፍርሃት ብዛት ልጄም አለች ወደ እሷ እሄዳለሁ በማለት ትናገራለች። እዛውም ሌላ ጥሪ ገብቶላቸው ለሴትዮዋም አንድ ፖሊስ ትተው ወደ ቦታውም ያመራሉ። ጥሪውን ያደረገችው ሴትም ኬቲ ስትባል አንዱ ቤቷን ሰብሮ ገብቶ ሊገላት እንደሆነ እየተናገረች አቢም በስልክ ውስጥ ልታረጋጋት ብትሞክርም ያ ቤቱን ሰብሮ የገባው ሰውዬም ፖሊሶች ሳይደርሱበት ኬቲ የተባለችውን ሴት ላይም ደርሶ እዛው ሲገላትም አቢም በስልክ ጥሪ ውስጥም ትሰማለች። ስልኩም እዛ ይቋረጣል። በለው ባክና ቦቢም ሌላ ድንገተኛ አደጋ ያለበት ቦታ ላይ ተጠርተው ቦታውም ላይ ሲደርሱ ታዲያ እኛም ያን ቦታ ስናየው ከ20 ሳምንት በላይ የሆናቸው ነፍሰ ጡር ሴቶች ዮጋ ለእርግዝናቸው የሚሰሩበት ቦታም እንደሆነም እያየን አንዷ እርጉዝ ሴትም እግሯን ከፍ ባደረገችበት ማንቀሳቀስም አቅቷት ስለነበረ እሷን ለመርዳትም ሲሞክሩ ባልጠበቁት መልኩ ሌሎች እዛ የነበሩ እርጉዞችም አንድ በአንድ ምጣቸውም እየመጣ ሲቀውጡት ቦቢና ባክም እየተደናገጡ ተጨማሪ ኃይል እንዲመጣላቸው እየተናገሩ ቦቢም የማዋለድ ችሎታም ስላለው እዛው በሚገርም መልኩ ሁለት ሴቶችን ግፉም እያለም አዋልዶ አንዷም የልጅቷ ክብደት ትልቅም ስለሆነ በፍጥነት ወደ ሆስፒታል እንድትላክም ያደርጋሉ። ዋው! አቢም ስራ ቦታም ላይ እንዳለች ኬት የተባለችው ሴት ስትገደል ስላሰማችውም ጩኸት እንዲሁም ስለተሰማው የጥሪ መልእክት አንድ መርማሪ ፖሊስም ወደ እሷም መጥቶ የኬቲን የስልክ ጥሪ እንደታሰማውም ጠይቋት የጥሪውም ላይ የሰውየው ድምፅም ከተሰማም በሚል ቢሰሙም ምንም ሳይሰማም ይቀራል። መርማሪው ፖሊስም የኬቲ ኤክስ ባል የበፊት ባሏ ነው የገደላት
እሱንም እኛ አሁን ላይ በቁጥጥር ስር አድርገኗል። ድምፁ እዚህ ጥሪ ላይ ቢሰማ ደግሞ እርግጠኛ ምንሆን ነበርም በማለት ለአቢም የደረሱበትን መረጃም ነግሯት ሲሄድ አቢም ይህን ከሰማች በኋላ ግራ ተጋብታ እዛው እንዳለች የሞተችው ኬቲም ላለፉት 3 ዓመታት ወደ 911 ከደወለች በሚል ስታጣራ እንዳሰበችውም ኬቲም ከአንድም 2 ጊዜ ደውላም እንደምታውቅና ሪፖርት ያደረገችው ባሏ ኤክሷም ቤቱን ሰብሮ ሊገባም እንደነበርም በጊዜው ያንን ሪፖርትም ተሰማለች። አቢም ሁሉንም ጥሪዎች ከሰማችም በኋላ ታዲያ ኬቲ በፊት ላይ ባሏ ቤት ሲመጣ በስሙ ተጠራው እንደነበር አሁን ግን የመጣው ግለሰብን በስሙ እንዳልጠራችውና ምን ፈለገክ መጣክ ብቻም ብላም እንደተናገረችው በጥሪ ውስጥም ትሰማለች። እና አቲናም አንዱ እብድ የሆነም ሰዎችን እያሯሯጠ እየነከሰና እየበላ ነው ተብለው ግራ ተጋብተው ቦታው ላይ ደርሰው ሰውየውንም ሊያስቆሙት ቢሞክሩም ሰውየው ራሱ እነሱ እንደ አውሬ እየታዩት እነሱንም ሊያጠቃ ሲገሰግስ አቲናም በፍጥነት ኤሌክትሪክ ቴዘሯን ብትለቅበትም ያንም አላቆመምክም ብሎት ሽጉጧን አውጥታ አከታትላ 3 የተኩሳበትም ገለው ምን እየተካሄደ ነውም ስትል ሄንም ጨረቃ ሙሉ ናት ዛሬ ይኸው እንደ አፈ ታሪኩ ሁሉም እየሆነ ነውም ትላለች። ወዮ እዛውም እንዳለች ስልኳም ጠርቶ ስታነሳው እስር ቤት ላይ የነበረችውና የተፈታችው ጓደኛዋ ኢቫም እንደሆነች ያወቀች ኢቫም ሰርፕራይዝም እያለቻት ከተፈታው 1 ሳምንቴ ነው አሁን ቤት ተከራይቼ ስራም አግኝቻለሁ ነይና እንኳን ደስ አለሽ በይኝ ብትላትም ይሄን ግን ይቅር ስላለብኝም ብላም ትተዋታለች። አቲናም ንግግሯን ሰምታም ነበርና እቺ ኢቫ ተብዬ ሴት ችግር እንዳፈጥርባትም ታስጠነቅቃታለች። አቢም ጋም ስንመለስ የጥሪ ቅጁም ላይ የሰማችውንም ለመርማሪው ፖሊስ አስመጥታ የሰማችውን ታሪክና መረጃ ሁሉም ነግራው ኬቲን የገደላት ኤክስ ባሏም እንደማይመስላት ብትነግረውም መርማሪው ግን የተጨባጭ መረጃም አይደለም ሌላ ካገኘሽ አሳውቂኝ ብሏት ሳያምኗትም ይሄዳል። የአቢ ባልደረባም የኬቲን የመጨረሻ ጥሪም እንዲሁም ከዚህ በፊት የነበሩትን ጥሪዎች ደጋግሞ ሰምቶ ከዚህ በፊት ላይ የነበሩት ጥሪም ላይ አንድ የሌላ ሰው ድምጽም ነገር ስለሰማ ለአቢም ያንን አሰምቷት አቢም ታዲያ ሌላ ኬቲን የምታውቃት ሴት ትኖራለች ምስክርም ትሆናለች በሚል እሷን ታጣራለች። መረጃ እንድትሰጣትና እንድትተባበራትም ፖሊሷ አቲናም ጋር ደውላ ኬዙንም አስረድታት አቲናም ከኮምፒውተሯ ላይ ስለ ኬቲም ስታጣራ በፊት ላይ ኬቲ ሪፖርት ስታደርግ ከሷም ጎኑና ምስክር የሰጠች አንዲት ሴት እንዳለች ያቺም ሴት ኖራ እንደምትባል ተናግራ ቆይ ኖራ ማለት አስቀድመን ሄድንባት አሮጊቷ ሴትዮ ናት ወይም ብላ እሱን ስታጣራ ሌላ ወጣት ሴት ኖራ የምትባል እንደሆነችም ትናገራለች። አቢም ሴትዮዋ ቤት አንዱ ገብቶ አሁን ሴትዮዋን ለማረጋጋትና ለደህንነት ሲባል ልጇ ቤት እንደተላከች ስትሰማ ልጅቷ ብትሆንስ ወጣቷ ኖራም ብላም ትናገራለች። በለው ያንን ለማጣራት ደግሞ በቀጥታ ወደ አሮጊቷ ልጅም ደውላ እያወራቻት ስለ ኬቲም ታቅ እንደሆነም ጠይቃት በሚያስደነግጥ መልኩ ታዲያ ኖራም ኬቲን እንደምታውቃትና ኬቲም በባሎቻቸው መድሎ ይደርስባቸው የነበሩ ሴቶችን የምታበራታም ሴት ነበረች እኔንም ብዙ ረድታኛለች ብላም ስትናገር አቢም ያንቺ የበፊት ባል ኬቲን ያቃታል ወይም ብላ ሌላ ጥያቄም ትጠይቃታለች። መልሱም አዎ ሲሆን ተደናግጣ ኬቲ አሁን ላይ ሞታለች ፖሊሶችም የበፊት ባሏን ጠርጥረው ይዘውታል ግን እኔ ሲመስለኝ ያንቺ በፊት ባል ነው ኬቲን የገደላት አሁን እናንተ ጋም ሊመጣም ይችላል ተጠንቀቂም ብላም ተናግራ ሳትጨርስ ኖራም በመስኮት በኩል ስትመለከት የበፊት ባሏ ሊገላት እንደመጣም አይታም ትደናገጣለች። በለው ከእናቷም ጋር ቤት ውስጥ ተሯሩጠው ይደበቃሉ። ሰውየውም በሩን ገንጥሎ ገብቶ እናትየው ጋር ሲደርስ ኖራም ከኋላም ደርሳ በቤዝቦል መምቻባት አናቱን ብላ ቀጥቅጣም ገላ ራሷንና እናቷን ታተርፋለች። አቢም ያንን ሰምታ ትረጋጋለች። ዋው እንግዲህ እንዲህ እያለን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ጨረቃ ሙሉ የሆነችበትና ገራሚው ምሽትም እያበቃ እየመጣ ለአቢም የመጨረሻ የስልክ ጥሪም ገብቶላት ኮነር የተባለ ወጣትም ሆዴ ውስጥ ምን እንደገባ አላቅም አውሬ ነው መሰለኝ የገባው ሆዴ ሊፈነዳ ነው በፍጥነት ድረሱልኝም ብሎም ሪፖርት ያደርጋል። ወይ ጉድ ቦቢና ባክም ደርሰውለት ምን በልቶ እንደሆነ እየጠየቁት ሱሺ ብቻ መብላቱን እየነገራቸው
ናቸው። በሽታውን ሊያቆሙለትና ሊያስታግሱለት ስላልቻሉም በፍጥነት ወደ ሆስፒታልም ይወስዱታል። በመንገዳቸው መሃል ግን ኮነር እያቃሰተና እየጮኸ እግሬ ስር የሚንቀሳቀስ ነገር አለን በማለት ዞሮም ሲያሳያቸው በቂጡም በኩል ቴፕ ዋርም የተባለው ትልም እየወጣም እንዳለም አይተው እሱንም አውጡልኝም እያለ እየጮኸ ቦቢና ባክም እየተያዩ ቦቢም ታዲያ እኔ ልጅ አዋለድኩ አንተ ደግሞ ይህን ስራን በማለት ለባክም ስራውንም ይሰጠዋል። ባክም እየተገረመበት በቀስታ ረጅሙን ትል ከሰውየው ሰውነት ውስጥም ስቦ አውጥቶ ገላግሎት እንኳን ደስ አለህ ወንድ ልጅ በሰላም ተገላግለካል እያለም ያዳግጥበታል። ሃይባክ አቢም ስራ ጨራርሳ ከስራ ከመውጣቷን በፊት ያላመናት መርማሪም እሷ ጋር ተመልሶ መጥቶ ይቅርታም ስላላመንኩሽ እያለ ለሰራችው ስራና ለትብብሯ ሁላ ምስጋናውን ይገልጽላታል። በስተመጨረሻም ትዕይንቶች ላይ ሄኖዬም ከእስር የተፈታችው ጓደኛዋ ኤቫም ጋር መሄድ ባትፈልግም ሄዳ ስትሳሳት እያየናት ባክም ከአድካሚው ምሽት በኋላ ወይን ገዝቶ አቢ ቤት በፈጣጣው መርቶ እሷም ስለመጣ እየተገረመችበት ስለ ወይንና ስለ ሙሉ ጨረቃም እያወራት በስስትም እየተያዩ ለመጀመሪያ ጊዜ ተሳስመው ይፈጽማሉ። ሃይባክ ሄንም በትረካ እንደጀመረችው በትረካም እየጨረሰችልን እንዲም ትለናለች። ጨረቃ ሙሉ ሆና በምሽት የተሰራ ስህተቶች ሁላ በቀን እንጋፈጣችኋለንም ትለናለች። እውነት ነው። በቀጣይስ ክፍል 911 ምን ጉድ ያሳየን ይሆን? አብረን በጉጉት የምንጠብቀውም ይሆናል። እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።